እንደምን አደራችሁ የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የካቲት 10 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋናዎቹን እናስቀድም። በመንግስት የጸጥታ ኃይል ተወስደዋል የተባሉ የአዲስ አበባ ወጣቶች ደህንነት እንዳሳሰበው ፓርቲው ስለመግለጹ፣ የቡና የውጭ ንግድ መጠን መቀነስ በምክር ቤት አባላት ጥያቄ ስለማስነሳቱ፣ በበይነ መረብ አማካኝነት ህጻናት ላይ የሚደርሰው ጥቃት እየጨመረ መሆኑ ስለመነገሩ ከሀገር ቤት፣ የአፍሪካ ህብረት የባሪያ ንግድ በሰብአዊነት ላይ የተፈጸመ ወንጀል ነው ሲል ስለማወጁ፣ ቱርክ ነዳጅ ቆፋሪ መርከብ ወደ ሶማሊያ መላኳ ስለመሰማቱ ከአፍሪካ፣ መሐመድ ቢን ዛይድ ባጋጠማቸው ምክንያት ኤርዶጋን ወደ ተባበሩት አረብ ኤሚሬትስ ሊያደርጉት የነበረው ጉብኝት ስለመራዘሙ ከዓለም አቀፍ። እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። በመንግስት የጸጥታ ኃይል ተወስደዋል የተባሉ የአዲስ አበባ ወጣቶች ደህንነት እንዳሳሰበው ፓርቲው ገለጸ። የኢትዮጵያ ህዝባዊ አብዮት ፓርቲ ከአንድ ዓመት በፊት ከአዲስ አበባ ከተማ ተይዘው የተወሰዱ ወጣቶች እስካሁን ድረስ ያሉበት አድራሻና የደህንነት ሁኔታ አለመታወቁ እንዳሳሰበው በመግለጫው ገልጿል። ፓርቲው ትናንት ባወጣው መግለጫው ከአንድ ዓመት በፊት በመንግስት የጸጥታ አካላት ከቤት ከተወሰዱት ውስጥ ገነት አራጌ፣ ሰብስቤ አለሙ፣ ሱራፌል አማኑኤልና ሌሎች መሆናቸውን ገልጿል። ዜጎችን አስሮ ለፍትህ ተቋማት ሳያቀርቡ ከአንድ ዓመት በላይ ማቆየት ወንጀል ነው ያለው ፓርቲው ወጣቶቹ ያሉበት አድራሻና አጠቃላይ የደህንነት ሁኔታቸውን መንግስት ለህዝብና ለቤተሰቦቻቸው እንዲያሳውቅ አሳስቧል። አክለውም ወጣቶቹ የተጠረጠሩበት ጉዳይ ካለ ጉዳያቸው በአስቸኳይ ተጣርተው ወደ መደበኛ የፍትህ ተቋም እንዲቀርቡም ፓርቲው ጠይቋል። አድማጮች በዚህ በመግለጫው ታስረው ያሉበት አልታወቀም ስለተባሉ ወጣቶች ከኢትዮጵያ ፌዴራል ፖሊስ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጥረታችንን ቀጥለን እንደተሳካልን ጉዳዩን የምንመለስበት ይሆናል። ምርጫ ቦርድ ያለፉትን የምርጫ ክልልና የምርጫ ጣቢያ አደረጃጀት እንደተጠቀመ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ አስቻይ ሁኔታዎች ባለመኖራቸው በአምስተኛውና በስድስተኛው ሀገራዊ ምርጫዎች የተጠቀመበትን የምርጫ ክልልና የምርጫ ጣቢያ አደረጃጀት እንደተጠቀመ አስታወቀ። ለሁሉም የምርጫ ጣቢያዎች ጂአይኤስ ለመስራት ጊዜ ስላልበቃውና ባለው አንዳንድ አካባቢዎች የጸጥታ ችግር መሆኑን ገልጿል። ቦርዱ ይህንን ያስታወቀው ለሰባተኛው ሀገራዊ ምርጫ እያከናወናቸው የሚገኙ ቅድመ ምርጫ ስራዎችንና ሌሎች ተያያዥ ጉዳዮችን በማስመልከት የካቲት 5 ቀን 2018 ጋዜጣዊ መግለጫ በሰጠበት ወቅት ነው። መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ቦርዱ የምርጫ ጣቢያዎችን ዝርዝር ጥር ወር ላይ ይፋ እንደሚያደርግ በጊዜ ሰሌዳው ባሰፈረው መሰረት ይፋ ማድረጉን፣ ለዚህም ቦርዱ ለአምስተኛውና ስድስተኛው ምርጫ ሲጠቀምባቸው የነበሩ የምርጫ ክልልና ጣቢያ አደረጃጀት መጠቀሙን ገልጸዋል። ቦርዱ ምርጫውን ማስፈጸም የሚቻልበትንና የማይቻልበትን የምርጫ ጣቢያ መለየት ስለሚያስፈልገው ይህንን ለማድረግ የሚረዳውን የጸጥታ ሁኔታ መረጃ ከክልል መንግስታትና ከጸጥታ አካላት መሰብሰቡንም ሰብሳቢዋ አስታውቀዋል። የሲቪል ማህበረሰብ ድርጅቶች በማሻሻያ ረቂቅ አዋጁ እንዲካተቱ ያቀረቧቸው ሀሳቦች ተቀባይነት ማግኘታቸው ተገለጸ። የሲቪል ማህበረሰብ ድርጅቶች ሲያቀርቧቸው የነበሩ ቅሬታዎችን ያካተተ የማሻሻያ ረቂቅ አዋጅ መዘጋጀቱን የሲቪል ማህበረሰብ ድርጅቶች ባለስልጣን አስታወቀ። ባለስልጣኑ ይህንን ያስታወቀው ከየካቲት 26 እስከ 28 ቀን 2018 የሚካሄደውን የሲቪል ማህበረሰብ ድርጅቶች ሳምንት ምክንያት በማድረግ የካቲት 4 ቀን 2018 ዓ.ም ጋዜጣዊ መግለጫ በሰጠበት ወቅት ነው። የበጎ አድራጎት ድርጅቶችና ማህበራት አዋጅ የሲቪል ማህበረሰብ ድርጅቶችን ስራ የሚገድብና ጫና የሚፈጽም ነው ተብሎ ቅሬታ ይቀርብበት እንደነበር ተነግሯል። ለአብነትም ከዚህ ቀደም ድርጅቶቹ ማንኛውም ሀገር በቀል ድርጅት ምርጫ መታዘብ ስራ ለመሰማራት የውጭ የገንዘብ ድጋፍ መቀበል እንደማይችል በማሻሻያ ረቂቅ አዋጁ ላይ መደንገጉ ቅሬታ መፍጠሩ ይታወሳል። የተቋሙ ምክትል ዋና ዳይሬክተር አቶ ፋሲካው ሞላ እንደተናገሩት በማሻሻያው ረቂቅ አዋጅ ላይ የሲቪል ማህበረሰብ ድርጅቶች አቀርቧቸው የነበሩ ቅሬታዎች መካተታቸውን ገልጸዋል። ባለስልጣኑ በዚህ የሲቪል ማህበረሰብ ድርጅቶች ሳምንት ድርጅቶቹ ስራቸውን በማህበረሰብ ውስጥ ያላቸውን ሚና ለህዝብና ለባለድርሻ አካላት እንዲያስተዋውቁ ይደረጋል ብሏል። ዘገባው የሪፖርተር ነው።
የቡና የውጭ ንግድ መጠን መቀነስ በምክር ቤት አባላት ጥያቄ ያስነሳ። የቡና የውጭ ንግድ መጠን ካለፈው ዓመት ጋር ሲነጻጸር የ2 በመቶ ልዩነት ቅናሽ ማሳየቱን ተከትሎ በምክር ቤት አባላት በኩል በአፈጻጸሙ ላይ ክፍተት አለ ወይ የሚል ጥያቄ ለቡናና ሻይ ባለስልጣን አስነስቷል። ጥያቄው የተነሳው ባለፈው አርብ የግብርና ጉዳዮች ቋሚ ኮሚቴ የግብርና ሚኒስቴርና ተጠሪ ተቋማትን የ2018 በጀት ዓመት እቅድ አፈጻጸም ሪፖርት በገመገመበት ወቅት ነው። በዚህ መሰረት ቋሚ ኮሚቴ በቡና ኤክስፖርት በበጀት ዓመቱ 6 ወራት 269444.14 ቶን ቡና ለመላክ ታቅዶ የተላከው 200097.42 ቶን ብቻ የሆነው ለምንድነው? ካለፈው ዓመት ጋር ሲነጻጸር የ2 በመቶ ልዩነት ቅናሽ አሳይቷል። በአፈጻጸሙ ላይ ክፍተት አለ ወይ የሚል ጥያቄ ነው ለባለስልጣኑ የቀረበው። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ የቡና ኤክስፖርት በመጠን ላይ ብቻ የተንጠለጠለ ባለመሆኑ ከአምናው አንጻር የተገኘው ገቢ 460 ሚሊዮን የአሜሪካ ዶላር ልዩነት አምጥቷል። ይህም መጠን ላይ ሳይሆን ጥራት ላይ ትኩረት ተደርጎ እየተሰራ በመሆኑ ነው ሲሉ ምላሽ ሰጥተዋል። በበይነ መረብ አማካኝነት ህጻናት ላይ የሚደርሰው ጥቃት እየጨመረ መሆኑ ተነገረ። የሴቶችና ማህበራዊ ጉዳይ ሚኒስቴር በበይነ መረብ አማካኝነት ህጻናት ላይ የሚደርሰው ጥቃት እየጨመረ መምጣቱን ገልጿል። የህጻናት ጥበቃ ስርዓት ማጎልበት ዴክስ መሪ ስራ አስፈጻሚ አቶ አለሙ ወልዴ በህጻናቱ የሚደርሱ ጥቃቶች በሚያማልሉ ቪዲዮዎች አማካኝነት የሚሰሩ ወሲባዊ ይዘቶች ጭምር መሆናቸውን ገልጸዋል። አክለውም ህጻናት ላይቭ የራቁት ቪዲዮ እንዲቀረጹና እንዲያስተላልፉ በማድረግ ገንዘብ በመጠየቅ ለጉዳት የሚጋለጡበት ሁኔታ እንዳለ አስረድተዋል። ሆኖም 80 በመቶ የሚሆነው ቤተሰብ ማህበራዊ ሚዲያ ለህጻናት የሚያመጣውን ጉዳት እንደማያውቅና የኢንተርኔት አጠቃቀሙም ተገቢ እንዳልሆነ ገልጸዋል። ኢንተርኔት ከሚጠቀሙ እድሜያቸው ከ12 እስከ 17 ከሆኑ ታዳጊዎች መካከል ከአራቱ አንዱ የችግር ሰለባ እንደሚሆን ጥናት እንደሚያሳይ የገለጹት አቶ አለሙ ነገር ግን የጉዳት አይነቱ እየጨመረ በመምጣቱ አዲስ ጥናት ለማድረግ የተለያዩ መረጃዎች እየተሰበሰቡ መሆኑን ገልጸዋል። አቶ አለሙ ችግሩን ለመቅረፍ ከፍትህ ሚኒስቴር፣ ኢትዮ ቴሌኮምና መሰል አጋር አካላት ጋር በመሆን ከህግና ከቴክኖሎጂ አጠቃቀም አንጻር የተሳተፉበት ማዕቀፍ ተዘጋጅቶ እየተሰራ መሆኑንና ጥቃት የደረሰባቸው ህጻናት በቀጥታ ወደ ሚኒስቴሩ የሚያደርስ ስርዓት መዘርጋቱን ገልጸዋል። ዘገባው የቲክቫ ኢትዮጵያ ነው። የአፍሪካ ህብረት የባሪያ ንግድ በሰብአዊነት ላይ የተፈጸመ ወንጀል ነው ሲል አወጀ። ህብረቱ በአዲስ አበባ በተካሄደው 39ኛ የመሪዎች ጉባኤ በአፍሪካና በአፍሪካውያን ላይ የተፈጸመው የባሪያ ንግድ በሰብአዊነት ላይ የተፈጸመ ወንጀል አድርጎ እውቅና እንዲሰጥ በቀረበለት ሀሳብ ላይ ተወያይቷል። በውይይቱ የባሪያ ንግዱን በሰብአዊነት ላይ የተፈጸመ ወንጀል አድርጎ ስለማወጅም ነው የጉባኤውን መጠናቀቅ አስመልክቶ ጋዜጣዊ መግለጫ የሰጡት የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ የሱፍ የተናገሩት። የተባበሩት መንግስታት ጠቅላላ ጉባኤ የትራንስ አትላንቲክ የባሪያ ንግድና ባርነትን በሰብአዊነት ላይ የተፈጸመ ወንጀል አድርገው የመፈረጃ ሀሳብ እንዳለው መግለጹን ዘገባዎች አመላክተዋል። ከዚያ በፊት ጉዳዩን በተመለከተ አህጉራዊ መግባባት፣ አንድነትና ትብብር እንዲደረግ ጋና ከሰሞኑ ከጉባኤው ቀደም ብሎ ሲካሄድ በነበረው የስራ አስፈጻሚዎች ስብሰባ ላይ መጠየቋ ይታወሳል። ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጥ ነጻ የገበያ እድል መፍቀዷን ገለጸች። የቻይና መንግስት ከሚያዝያ 23 ቀን 2018 ዓ.ም ጀምሮ ከ53 የአፍሪካ ሀገራት ወደ ሀገሪቱ ገበያ ለሚገቡ ምርቶች ምንም አይነት የታሪፍ ክፍያ ቀረጥ እንደማታስከፍል አስታውቃለች። ይህ ውሳኔ የሀገሪቱን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ታስቦ የተወሰነ መሆኑን የቻይና መንግስት መግለጫን ጠቅሶ ሲጂቲኤን ዘግቧል። እንደ መግለጫው ከሆነ ቻይና በኢኮኖሚ ትብብር ላይ ያተኮሩ ስምምነቶችን ከበርካታ ወገኖች ጋር ማድረጓን ትቀጥላለች ተብሏል። በተጨማሪም የዚህ ውሳኔ ዋነኛ ዓላማ ለአፍሪካውያን የንግድ ገበያን በማስፋት ምቹ የንግድ ስርዓት መፍጠር እንደሆነ ተገልጿል። ቱርክ ነዳጅ ቆፋሪ መርከብ ወደ ሶማሊያ መላኳ ተሰማ። ቱርክ እሁድ ዕለት ጥልቅ የነዳጅ ቆፋሪ የሆነውን መርከቧን ለመጀመሪያ ተልዕኮ ወደ ሶማሊያ መላኳን አስታውቃለች። የቱርክ የኤነርጂና የተፈጥሮ ሀብት ሚኒስቴር እርምጃውን ታሪካዊ ብለውታል። መርከቡ ከ45 ቀናት ጉዞ በኋላ ሞቃዲሾ ደርሶ ቁፋሮን እንደሚጀምር ተነግሯል። ቱርክና ሶማሊያ እንደ አውሮፓውያን አቆጣጠር በ2014 በባህርና በባህር ዳርቻ ላይ የነዳጅና ጋዝ ፍለጋ ለማከናወን ተስማምተዋል። አሁን የተላከውን መርከብ ጨምሮ ነዳጅ የሚቆፍሩ የቱርክ
መርከቦች ቁጥር 6 መድረሱን ሚኒስቴሩ ተናግረዋል ሲል የቱርክ ዜና ወኪል አናዶሉ ዘግቧል። ቱርክ ግዙፍ የባህር ዳርቻ ነዳጅ ፍለጋ በማካሄድ ከዓለም 4ኛ ደረጃ ላይ እንደምትገኝም አክለው ተናግረዋል። ከአዲሱ የአውሮፓውያኑ ዓመት ወዲህ ሀገሪቱ በጋዝና በነዳጅ ፍለጋ ላይ ከተሰማሩ የአሜሪካና የዩናይትድ ኪንግደም ኩባንያዎች ጋር ስልታዊ ስምምነት አድርጋለች። ወደ ዓለም አቀፍ ዜና ስናልፍ መሐመድ ቢን ዛይድ ባጋጠማቸው ምክንያት ኤርዶጋን ወደ ተባበሩት አረብ ኤሚሬትስ ሊያደርጉት የነበረው ጉብኝት አራዘሙ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ወደ ተባበሩት አረብ ኤሚሬትስ ሊያደርጉት የነበረውን ጉብኝት አራዘሙ። ፕሬዝዳንቱ ጉብኝቱን ያራዘሙት ከተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር በስልክ ከተነጋገሩ በኋላ ነው። ኤርዶጋን በስልክ ንግግራቸው ፕሬዝዳንት መሐመድ ቢን ዛይድ ባጋጠማቸው የጤና እክል ምክንያት አምላክ ፈጣን ምህረት ያድሉ በማለት መልካም ምኞታቸውን ገልጸውላቸዋል። በውይይታቸው ወቅት ቱርክ ከተባበሩት አረብ ኤሚሬትስ ጋር ላላት ግንኙነትና ለሀገሪቱ መሪዎች ደህንነት የምትሰጠውን ትልቅ ቦታ በድጋሚ አረጋግጠዋል። የቱርክ ባለስልጣናት እንደገለጹት ከሆነ የቢን ዛይድ ጤንነት ሲሻሻል ጉብኝቱ ለሁለቱም ወገኖች አመቺ በሆነ በሌላ ጊዜ ይካሄዳል። ኤርዶጋን በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ አዲስ አበባ ለመምጣት ፕሮግራም መያዛቸው ታውቋል። የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር ለሚያደርጉት ድርድር ወደ ጄኔቫ አቀኑ። የኢራን የውጭ ጉዳይ ሚኒስቴር አባስ አራጋቺ ከአሜሪካ ጋር ለሚያደርጉት ሁለተኛው ዙር የኒውክሌር ድርድር የስዊዘርላንድ ዋና ከተማ ወደ ሆነችው ጄኔቫ መግባታቸው ተሰምቷል። አሜሪካና ኢራን በተዘዋዋሪ የሚያደርጉት ድርድር ነገ በጄኔቫ እንደሚጀመር ተገልጿል። ድርድሩን የምትመራው ኦማን መሆኗ የተገለጸ ሲሆን የአሜሪካ ልዑካን ቡድንን ስቲቭ ዊትኮቭና ጄሪድ ኩሽነር እንደሚመሩ ታውቋል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ዋሽንግተን ውጤታማ ስምምነት ላይ ለመድረስ ጥረት እያደረገች መሆኑን ተናግረዋል። ከኢራን ጋር ማንም ውጤታማ ስምምነት ላይ መድረስ አልቻለም፣ እኛ ግን እየሞከርን ነው ብለዋል። ሁለቱ ሀገራት የሚያደርጉት ድርድር የሚካሄደው የኢራንን መንግስት የሚቃወሙ ሰልፎች በዓለማችን የተለያዩ ክፍሎች ከተደረጉ ከ2 ቀናት በኋላ ነው። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። በመንግስት የጸጥታ ኃይል ተወስደዋል የተባሉ የአዲስ አበባ ወጣቶች ደህንነት እንዳሳሰበው ፓርቲው ስለመግለጹ፣ የሲቪል ማህበረሰብ ድርጅቶች በማሻሻያ ረቂቅ አዋጁ እንዲካተቱ ያቀረቧቸው ሀሳቦች ተቀባይነት ማግኘታቸው ስለመገለጹ፣ የቡና የውጭ ንግድ መጠን መቀነስ በምክር ቤት አባላት ጥያቄ ስለማስነሳቱ፣ በበይነ መረብ አማካኝነት ህጻናት ላይ የሚደርሰው ጥቃት እየጨመረ መሆኑ ስለመነገሩ ከሀገር ቤት፣ የአፍሪካ ህብረት የባሪያ ንግድ በሰብአዊነት ላይ የተፈጸመ ወንጀል ነው ሲል ስለማወጁ፣ ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጥ ነጻ የገበያ እድል መፍቀዷን ስለመግለጿ፣ ቱርክ ነዳጅ ቆፋሪ መርከብ ወደ ሶማሊያ መላኳ ስለመሰማቱ ከአፍሪካ፣ መሐመድ ቢን ዛይድ ባጋጠማቸው ምክንያት ኤርዶጋን ወደ ተባበሩት አረብ ኤሚሬትስ ሊያደርጉት የነበረው ጉብኝት ስለመራዘሙ፣ የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር ለሚያደርጉት ድርድር ወደ ጄኔቫ ስለማቅናታቸው ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።